እግዚአብሔር ቢፈቅድላቸው መተው በስነ ስርዓት ነገሮችን አድርገው እንደዚህ ለፉክክርና ለወሬ ሳይሆን ለመኖር እምነት ውስጥ ገብተው አምነው ለመኖር እንጂ ለፉክክር ለንግግር ለምናምን ከሆነ እንደው ባይመጡ ይሻላቸዋል። ለምን ሃይማኖት አይደለም ኑሮን አይኖር። እዚህ እኔ አንድ ነገር ልንገርህ ሲስ ሴት ልጅ በጉባኤው መሃል ትሸፋፈን ነው አይደል የሚለው መጽሐፍ ቅዱስ ይላል አይደል? አሁን ሙስሊሞች ጋር ስትሄድ እስልምና ላይ ይሸፋፈናሉ አይደል? ኦል ዴይስ በቃ ይሸፋፈናሉ። አንድ ሙስሊም ወደ ኦርቶዶክስ ብትመጣ ይሄንን መፍታት አለባት ብለህ ታስባለህ? እዛ መጠጥ ሳይጠጣ እዚህ መጥቶ የሚጠጣበት ምክንያት ምንድን ነው? እዛ ዘፈን ሳይሰማ እውነቴን እኮ ነው የምነግርህ። እዛ ዘፈን ሳይሰማ አንድ ሰው ልክ ኦርቶዶክስ እንደሆነ በዘፈን ፖስት ያደርጋል። ምንድን ነው እዛ ሲዘፍን ነበር ማለት እኮ ግልጽ እኮ ነው። ምንም ኦፍኮርስ ለምን እኛንስ መጥቶ ያሰድበ? ይሄ ነው ባይዘው እኔ ጭንቀቴ ይሄ ነው። ያ ዘለደታ ነው ትላ አረ ሉታይ ደሜ ስለተጎዳ በግ ያረደለት ያ አረ በስመ አብ አንቺ ስርዓት አይኖርሽማ። እና አስቸጋሪ ነው። እንዴት ማድረግ እንዳለብን አላውቅም። አሁን እንትን እንበል እንፍቀድለት። አሁን የጸጸቱን ጊዜ እንፍቀድለት እና ከጸጸቱ ሲመለስ ይሻላል። ሲመለስ ቲክቶክ ላይ በዛ መጠን ሊያወራ ኧረ ሞቼ ነው ቆሜ መድኃኒዓለም እንዴ መኪና አለው ራይድ ይስራ ወንድ ልጅ አይደል እንዴ? እና አቅበተ እምነቱን እርግፍ አድርገህ ይተው ነው የምትል አንተ? መጀመሪያ ራሱ መታቀብ አለበት ከአቅበቱ። በዚህ እንዴ መጀመሪያ ይሄ ስነ ስርዓቱን ይዞ እንደ ማህበረሰብ እኔ በጣም እንዲያስተምሩ ከምፈልጋቸው ሰዎች 3 ሰዎች ልንገርክ። 3 ሰዎች አክሊል ሲያስተምር ሁሉ ነገርን ይገዛል። ገባር ሲሳደብም ሰምቼው አላውቅም። ጋዲ ሲያስተምር ደስ ይለኛል። እዮባ ሲያስተምር በቃ ጨርሻለሁኝ። እና መዝሙር ያሬድ ያስተምር በቃ እንዲህ ስነ ስርዓት ባለው ሁኔታ ያስተምረዋል። ኢቭን ከትህትና ጋር ትህትና ስል እዮብ ትንሽ እዮብ ይናደዳል። ገባር እና ልልህ የምፈልገው ምንድን ነው ቁጭ ብሎ ዘማርያምም ዲያቆን ዘማርያምም እና እንትን ነው ይሄ ነገሮችን በቲቪ ዮሐዴም በጣም ጎበዝ ነው። ጌታ ዮሐዴም ኖርማሊ እንትን ያሉኝን ነው እየተናገረ ስሙ ስላልመጣለት ነው እንጂ ዮሐዴም አሉ ብዙ ልጆች እና ጊፍት አትስጡኝ አልፈልግም። ጊፍት አትስጡኝ ስሜት ታስተባ ደግሞ መኪና ገዝቼ በኋላ ተመታነ በማታ እኔ ጊፍት አልፈልግም ጋይስ እና እንትን አትበሉ። እኔ ለዛ አይደለም የገባሁት። ግን ዋናውና ትልቁ ነገር ግን ይሄ ነው፣ መማር አለበት። እረፉ። እኔ አትስጡኝ ሰው ሊበስባቸዋል። ለምን አበባ እንደምትሰጭኝ ያውቃለሁኝ። እሱ ችግር የለም፣ የአንቺ ችግር የለውም። ስማ እና መቀጠር የለበትም። አሁን እዛ ውስጥ ተምሮ ንስሐውን ጨርሶ የተሰጠውን ቀኖና በአግባቡ ጨርሶ ነው መመለስ ያለበት። ከተመለሰም ደግሞ እንደ ኖርማል ቲክቶከር ጌም መጫወት ይችላል። ተረዳኸኝ? እንጂ እንደ እንትን እሱ ሲያስተምር ማየት አልፈልግም። መጀመሪያ ግን ራሱ እያንዳንዱን ነገር ተምሮበት ሁሉንም ነገር እንትን ሲያደርገው አሪፍ ነው እና አያስፈልግም። ያም እኮ እንዳናወራ እኮ ጸጸት ላይ ባለ ሰው ላይ እኮ ለእኔም ሆን ለማውራት እኮ ተያዝኩ። ለምን መሰለህ? ይጸጽታል። ባይዘው አለማውራት ይጸጽታል። አይ ሲመለስ ይሻላል። ለምን ሲመለስ እንዴ አሁን እኮ አንተ እኮ በዋናው ነገሩ ላይ እኮ ነው የመጣው እኮ እሱ። እኔ ኦርቶዶክስን ትምህርት ባለበት ነገር
እኔ እኮ ታፈንኩ እኮ። ይኸውልህ ስማኝ፣ እኔ ትጸጸታለህ አልኩ ባለማውራት ዛሬ ነገ እንዲህ ለሚሆነው ያኔ ባወራ ኖሮ ነው የምትለው። ይሄ ደግሞ 100% ነው የምነግርህ። እኔ ብዙ ጊዜ እላለሁ አንዳንድ ነገሮችን ሪል ለሆኑ መምህራኖች መተው አሪፍ ነው። አግባብ ትክክለኛ ነገር እሱ ነው ብዬ አምናለሁ። በቃ ሲያስተምሩ ማይሰለቹ ሰዎች አሉ። ኢቨን እኔ የፕሮቴስታንት እምነት ተከታዮኝ የራሱ አሁን አክሊል ሲናገር ዝም ብለህ በጣም መሰሙ። እንደዚህ አይነት ሰዎች አሉ። አሁን እቅበተ እምነቱን ለእንደዚህ አይነት ሰዎች ቢተወሏቸው ጥሩ ነው ብዬ አምናለሁ። እኔ ይሄ በጣም አሪፍ ሀሳብ ነው። ኤንቪ አቢላ እግዚአብሔር ይስጥ። አሁን ስሉታት አትፈቅድልኝም? አሁን ችግር የለው። አሁን ብቻ የደራገጥ ግድ ሲሶ ደህና ደር አባቴ። ደህና ደሩ። ከታች ያላችሁን በሙሉ በጣም ነው የምወዳችሁ። ቻው፣ ደህና ደሩ። እሺ፣ ቻው። እሺ ትንሽ የተማረች ዋቴ ከመርካቶ የተገዙ ይኸውልህ፣ ተክለ ኢየሱስ የምትባለው ተው፣ እኔ ቤት እንደዚህ አይነት ነገር እንትን አይባልም፣ አይጻፍም። እሺ ስርዓት ያዝ። እሺ ወንድሜ፣ ደግመህ ከጻፍክ ብሎክ አደርጋለሁ። ሞዴሬተሮች ብሎክ ታደርጉታላችሁ። እሺ እኔ እንደዚህ አይነት እንትን አይደለሁም። ይሄ እዛ የለመድክበት ቦታ፣ እሺ መሰዳደብ፣ ይሄ ጽሁፍ ምናምን መጻፍ እዛ የለመድክበት። የማርያም እንዴት ነሽ? ሰላም ነው። እኔ አንዳንድ ነገሮችን መናገር ፈልጌ ነው አክቹዋሊ የገባሁት በዚህ ሰሞኑን ባለው ጉዳይ። ብዙዎቻችሁ ችግር ውስጥ የከታችሁት ቤተክርስቲያኗን በተለይ ውጭ የምትኖሩ ጊፍት መስጠት የምትችሉ ሰዎች ናችሁ። ከዚህ በፊትም ተናግሬያለሁ። ቪዲዮውን ወደኋላ ሄዳችሁ ማየት ትችላላችሁ። እኛ የቤተክርስቲያን አባቶችን ትተን እንትን ብለናል አይደል? የቲክቶክ ላይ ያለውን የሶሻል ሚዲያውን ወጀብ ተከትለናል። ምንም ጥያቄ የለውም። ብዙ ነገር ይሄ የሆነው ለምንድን ነው ካልን በዚህ መጠን ራሳችን እንትን ስላደረግነው ነው። ሶ ሊሆን የሚገባው ምንድን ነው? በየትኛውም ቦታ ላይ ቅድሚያ መስጠት ላለበት ቅድሚያ መስጠት አለብን። አሁን ደምረው ሲመጣ እሰየው ብለን ተቀብለናል። ዳትስ ትሩ። ግን ይሄን ያህል ለደምረው ቦታ ሰታ ቤተክርስቲያን አላጨበጨበችም። ያጨበጨበው ቲክቶክ ነው። ከዛስ ቲክቶክ ላይ ቤተክርስቲያኗን አዋርዳት እንጂ ቤተክርስቲያኗን ቲክቶክ ላይ አልካባትም፣ ከፍ አላደረጋትም። ይሄ የቲክቶክ ያመጣው መጥፎ እንትን ነው። ተረዳችሁኝ አይደል? እና በቻላችሁት መጠን ቲክቶክ ላይ ያለውን ነገር ቀንሱት። እና አስቸጋሪ ነው። ስለ ሶፊ አውራ የምትሉኝ ሰዎች ሶፊ ሂዝ ዩቲዩበር፣ እሱ ስራውን ነው የሰራው። ሶፊ ዩቲዩበር ነው፣ ዩቲዩብ ላይ ነው ስራውን የሚሰራው። ሂዝ በቃ ሂ ወርኪንግ፣ አሁንም የሰራ እሱ ትክክል ነው፣ ምንም አላጠፋም። ቢካዝ አንድ ሰው በተናገረው ነው አይደለም ገንዘብ የሚያገኘው። ሶፊ ትክክል፣ እኔ በሶፊ አልፈርድም። ገባችሁ? ተሙ ለምንድን ነው የሄደው? ተሙ ሄዶ ያወራው ነገርስ ፍሬ ያለው? እውነቱን ለማውራት ስለ ጴንጤ ማውራት የኛ የኦርቶዶክሶች ስራ አይደለም። ስለ ሙስሊም ማውራት የኛ የኦርቶዶክሶች ስራ አይደለም። የኛ ስራ መጀመሪያ እኛ ድነናል ወይ? እኛ ስጋው ደሙን የተቀበልን ነው ወይ? እኛ ቤተክርስቲያንን በአግባቡ እየተመላለስን እየሄድን እየተማጸንን ነው ወይ? ይህን ነው እንጂ እንትን ውስጥ ኖ፣ በጭራሽ ማናችሁም ሄዳችሁ ለቤተክርስቲያን የጠቀማችሁ የላችሁ። ይህንን ስል በቁጥር ናችሁ፣ በቁጥር አላችሁ። አሁን ለምሳሌ እኔ በህይወት ዘመኔ ከቤተክርስቲያን ውጭ ተደርገው የኮራሁበት ነገር ቢኖር የጋራ ቁርባን በጋራ ያስቆረባችሁ ሰዎች በሰማይ ዋጋችሁ ከፍ ያለ ነው። እነ ናቱ
እና አክሊል ይሄ ዋጋችሁ እንዲህ እንደቀላል አይደለም። ለምን ህይወት ነው ያተረፋችሁ፣ ህይወት ነው የሰጣችሁ። ገባችኋል? ይሄ ቤተክርስቲያንን ከመደገፍ አይተናነስም። በጣም ነው የደገፋችሁት በዚህ። ምክንያቱም የቤተክርስቲያን ቅዳሴ የሚቀደሰው ወጣቱን ለማቁረብ፣ አዛውንቱን፣ ህፃናቱን ለማቁረብ ነው። ይሄ በጣም የሚገርም ነገር ነው ያደረጋችሁት። በዚህ 100% እርግጠኛ ነኝ። ግን እዛም ተኪዶ ጴንጤም እንትን ማለት እዛም ሄዶ እንትን እንደዚህ ማድረግ ታትስናት ግድ አሪፍ አይደለም። እኔ እኮ በጣም እጫወታለሁ፣ ስቃለሁ ከወንድሞች ጋርም ከብዙ እህቶች ጋርም ብዙ አይደለም። ግን የኔን እንትን የሆነ በመጥፎ አድርጌ መሄድ አልፈልግም። እናንተ ከመሳደባችሁ ለምን ይመስላችኋል ብዙ ፕሮቴስታንቶች እንትን የሚያደርጉት ብዙ ሰዎችን ከኦርቶዶክስ የሚያወጡት? ፈርስት ኦፍ ኦል ዴይ በጣም ሀምብል ናቸው፣ ብልጥ ናቸው። ቀደም ብያቸዋለሁ። ፈረንጅ ምን ይላል? ፈረስት ኪስ ዴን ኪል ነው የሚለው። በቃ ሄደው ሽሙንሙን አድርገው ቀስ ብሎ ያስረዷቸዋል በራሳቸው ሎጂክ። ከዛስ እነዛ ሰዎች ደግሞ አዎ ብለው ይሄዳሉ። ለምን? ሲገቡ ገና የእናንተ ቤተክርስቲያን ተብለው ቢሆን ኖር እነዛኞቹም ይደነግጣሉ። ገባችሁ? ዴር ወርድስ ቼፍስ ኬስ። በጣም የሚገርም ወርዶች ነው የሚናገሩት። እኛስ ቤንቴ እንዲዲዲዲ አረግ በቃ ጀስት ዩ ሃቭ ቱ ኪስ ደም። ረጋ አድርጋችሁ አለሳልሳችሁ ነው ወደዚህ ማምጣት የምትችሉት እንጂ እኔ በህይወት ዘመኔ ብዙ ነገሮችን አይቻለሁ ከምላችሁ በላይ። እኔ 30 ምናምን ዓመቴ ነው አይደል? በእድሜ ብዙ አይቻለሁ። ግን አሁን የመጣው የቤተ ክርስቲያን ላይ አሁን የመጣው ነገር ግን ኢትስ ናት ጉድ፣ ቀላልም አይደለም። እና ረጋ በሉ። እውነት ከዚህ በፊትም ብያለሁ፣ ይሄ የጊፍት ጉዳይ ቢቀር የሚቀሩት ትንሽ ናቸው ብዬ ነበር። አሁን አንደኛው ሄዷል፣ አንዱ ሄዷል፣ አንደኛው ጸጸት ውስጥ ወድቋል እንደተባለው ከሆነ አምናሽር በዛ እና እሺ ማን ነው የሚለው አይ ቲንክ ታልኮ ምናምን የሚባለውን ብሎክ አድርጉት። እሺ ጋይስ ወይ ሚውት አድርጉት። እና ሁልጊዜም ማሰብ ያለባችሁ ምንድነው ነገሮችን ረጋ ብላችሁ እንዴት ሰውን ማምጣት እንዳለባችሁ፣ እንዴት ሰውን ማስተማር እንዳለባችሁ እንጂ በዚህ መጠን እንደዚህ እንትን ተብሎ ምናምን አይደለም። እቺ የገንዘብ ጉዳይ ግን ከብዙዎቻችሁ ጋር እኔን ታለያየኛለች። ያንን ነው እንትን የምለው። በተረፈ ግን እግዚአብሔር ለሁላችንም ልቦና ይስጥ። በጣም 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 የምመኘው ነገር ይሄ ነው። እኔ ጻድቆኛ አይደለም፣ እሺ ተናጋሪ፣ ባለጌ፣ ዱርዬ፣ ዘማዊ፣ ሴሰኛ ስለሆንኩኝ ነው ይሄን የምናገረው ዛሬ። አባቶች እኮ ይሄንን ጉዳይ አልተናገሩም። ለምን? እነሱ የጽድቅ ስራ ላይ ናቸው። ገባችሁ? እነሱ የጽድቅ ስራ። ለዛም ነው ቲክቶክ ላይ ተናጋሪ ስለሌለ ነው እንደዚህ አይነት ነገር የመጣው። እኛ ባለጌዎቹን እናገር፣ እኛ ዱርዬዎቹን እናገር። የምር አንድ ነገር ልንገራችሁ፣ ቱቦ ውስጥ የሚያድር አንድ ምስኪን፣ ጎዳና ላይ የሚያድር አንድ ምስኪን ዱርዬ የሚባለው ማርያም ምስክሬ ነው የምላችሁ፣ እሱ እግዚአብሔር በጣም የሚፈልገውና የሚወደው ሰው ነው። ለምን ካላችሁ አንድ በቅርብ ጊዜ የገጠመኝን ልንገራችሁ። ልጁ ቁሽሽ ያለ ልብስ ለብሷል ምናምን እና ቤተክርስቲያን በር ላይ ቆሟልና አባ ሲለኝ እግዚአብሔር ይስጥልኝ አልኩት። እና በህይወት የተጸጸትኩበትንም ነው የምነግራችሁ። እግዚአብሔር ይስጥልኝ አልኩት ስለው ሳቀና አይ አይደለም ልብሴ ንጹህ ስላልሆነ እዛ ጋ ሄጄ መሳለም ስላልፈለግኩኝ ነውና እንካይም ብር አስገባልኝ አለ። የት ልግባ? በአሁን ሰዓት እሱ የውስጡን ንጽህና ትቶ የልብሱን መቆሸሽ አስቦ ቤተክርስቲያን መግባት ከበደው። ካዲያ ክርስቶስ ይህንን እንዴት አይማረው? እግዚአብሔር እንዴት ይህንን አይማረው? ከዚህ በላይ የሚምረው እኮ የለም። ተውት፣ የልቡን ንጽህና አልኳችሁ እኮ ተውት። ይኸው በእንደዚህ አይነት እና እንዲህ አይነት ነገሮች ላይ ጥንቃቄ እናድርግ። አባቶች የማይናገሩት መናገር ፈርተው
ኦር ደግሞ መናገር አይደለም። ለማንም መልስ መስጠት ስለሌለባቸው ነው። ይህንን ጉዳይ የሚያደርጉት ስላልሆነ ነው። ጉዳይ የምናደርገው እኛ የኦርቶዶክስ ልጆች እዚህ ላይ ያለን እንደኔ አይነት ዱርዬ እንደኔ አይነት ባለጌው ምንድነው ማድረግ ያለበት? ልክ ይሄ ሲኖር አስቁሙ በቃ። እነሱ አሁን እውነት በቲክቶክ ጉዳይ በረከታቸው ይደርብና አቡነ ማትያስ መናገር አለባቸው? ንገሩ። መግለጫ ማውጣት አለባቸው? የለባቸው። ትንሽ ነገር ሲመጣ አቡነ ማትያስ አባታችን መናገር አለባቸው? የለባቸውም። ለማን ብለው? እኛ ልጆቻቸው አለን። እንደዚህ አይነት ትርኪ ምርኪ ነገር ሲነሳ ራሳችን መቆንጠጥ እንችላለን ወይ? ለምንድን ነው እዛ ውስጥ የምትገቡ? እና እንትን አትበሉ። የክርስቶስ መሆናችሁን የምታሳውቁት በትዕቢት ሳይሆን በክርስትና በትህትና ነው። ክርስትና ትህትና ነው። ገባችሁ? ታዲያ እኮ ክርስትና እየሞትን እንበዛለን የምንለው እኮ እዛ ጋር እየተሰዳደብን ቁጭ ብለን አይደለም። ቲክቶክ ላይ ዩጋይስ ማሰብ ያለባቸው ይሄን ሰምባዲ ሲሳደብሽ እኔ ራሴን እዚህ ጋር በጣም ማደንቀውን ነገር ልንገራችሁ። እንግዲህ ያው አንዳንዴም ስለ ራስ ማውራት ጥሩ ነው። ዲ ሪሜምበር አንድ ልጅ ኦኬ ነገሩን መፍታት እንትን ማለት መድገም ስለማልፈልግ እንቶ ሰደበኝ። በጣም መጥፎ ስድብ ሰደበኝና በጣም የተናደርኩት በሱ ሳይሆን የተናደርኩት እንደውም በሱ ሳይሆን የተናደርኩት እዛ ቤት ውስጥ በነበረው ስብስብ ውስጥ ትንሽ ከፍቶኝ ነበርና በዛ ከዛ የልጁ ስድብ በጣም አስቀያሚ ነበርና እኔም እንደዛ መሳደብ እየቻልኩኝ ግን አልሰደብኩት። ለምንድን ነው? እዛ ጋር አብዛኛው ሰው ከኔ ሲማር ነበር ብዙ ነገር። ከሙዚቃ እንዴት ወጣ ሲለኝ እንደዚህ ነው ስል እንደዚህ እያልኩኝ ስል ምን ተፈጠረ? ነገሮቼን እንትን ማድረግ እንዳይሆንብኝ ሰዎች ከኔ የሚማሩት ነገር ወደ መጥፎ እንዳይሄድ ስለፈለኩኝ ቻል አደረኩት። እናቴ ስትሰደብ ቻል፣ ቤተሰቤ ሲሰደብ ቻል አደረኩት። እያያችሁ ነው። ብዙ ጊዜ እናንተ ነገሮቻችሁን ስታደርጉ ኢቭን ለሚሰድባችሁ ሰው መልስ ስትሰጡ ብዙ ሰው ተሸክማችሁ፣ በጣም ብዙ እኔ አሁን 70 ምናምን ሺህ ሰው ተሸክሜያለሁ። ገባችሁ? ስለዚህ እንዲህ አይነት ነገሮችን እንትን አድርጉ። በቃ ሁሉንም ነገር በእግዚአብሔር ታምናላችሁ አይደል? በክርስቶስ ኢየሱስ ታምናላችሁ አይደል? ምንም ነገር ሲመጣ አሳልፎ መስጠት። እኔ አሁን ምን አደርጋለሁ መሰላችሁ? ገብርኤል እና ኪዳነ ምሕረት ለእኔ በጣም ትልቅ ወዳጆቼ ናቸው። በጣም 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 በህይወቴ ባለውለታዮቼ፣ እንደዚህ በቃል የማይነገሩለት ታውቃላችሁ ብዬ አስባለሁ ብዙዎቻችሁና የሆነ ነገር ሲከፋኝ ወር የሆነ ሰው ሲያስቀይመኝ ምንም ማለት ነው ጌታ ሆይ አንተ እያለ ነው ያ ሰው እኔን የበደለኝ ወይስ እየፈተንከኝ ነው እላለሁ። እጅ በስነ ስርዓት እንባዬ ይመጣል። ገብርኤል እኔ እንትኑን ሳየው አንዳንድ ጊዜ አዳማ ያላችሁ ታውቁታላችሁ። በአዩ ጋር ስታልፉ ይታያል ጉልላቱና እንባዬ ይመጣል። የማሽቃበጥ ምናምን አይደለም። ሁኬርስ እኔ ማን ብነግራችሁ ባልነግራችሁ፣ ግን ያንን ነገር ሳይ በጣም ውስጤ ደስ ይለዋል። ከዛ ገብቼ የከፋኝን ነገር ነግረዋለሁ ምናምን። አያችሁ አንዳንድ ጊዜ ሰዎች የሆነ ነገር ሲፈልጉ የሆነ ነገር ሲያደርጉ የሚናገሩበት የሚተነፍሱበት አላቸው። ስለዚህ እዚህ ጋር ያለውን ትውት ታደርጉትና ለፈጣሪ ትነግሩታላችሁ፣ ታምኑበታላችሁ አይደል? በቃ መሄድ መናገር። እኔ በጣም እጫወታለሁ፣ ስቃለሁ፣ ግን ሰው የሚያቀኝ ይህ እኮ በጣም ፈን የሆነ ሰው ነው ምናምን ነው የሚለው። የተሸከምኩትን እኔና እሱን የምናውቀው። ገባችሁ? ሌላ ተጨማሪ ነገር የምነግራችሁ ያያችሁት ሰው ሁሉ ሀምብል አይደለም። ያያችሁት ሰው ሁሉ የሚያወራውን የምታምኑት እንትን አይደለም። የሚያወራውን እንትኗን ፒክ አድርጉ እንጂ የእሱን አኗኗር አትዩ። ገባችሁ? ጭንቅላታችሁ ውስጥ ሊኖር የሚገባው ያ ሰውዬ የሚፈልገውን እሱ መኖር የሚፈልገውን ነው እየነገራችሁ ያለው። ስለዚህ እሱ ላይ ፎከስ አድርጉ። የእውነት በጣም ደስ ብሎኛል እንደዚህ ስላወራኋችሁ። ከረጅም ጊዜ በኋላ ነው ላይቭ የገባሁት።